አንዳንድ ጊዜ የቤተሰብ ጥልቅ ጥላቻ እና ከመጠን በላይ ያለፈ ቁጥጥር የሁለት ንጹሃን ወጣቶችን ህልምና ንጹህ ፍቅር እስከ መጨረሻው ለማጥፋት ትልቅ እንቅፋት ይሆናል። ነገር ግን በአስከፊ አደጋና በሞት አፋፍ ላይ በሚደረግ የህይወት ትግል ውስጥ ትዕቢተኛ አባቶች ስህተታቸውን ተረድተው የልጆቻቸውን ደስታ ለማስቀደም ይገደዳሉ። ይህ አስደናቂና ልብ አንጠልጣይ ታሪክ ሁለት ተቃራኒ በሆኑ የተለያዩ ዓለማት ውስጥ ባደጉ ወጣቶችና በሚያጋጥሟቸው ከባድ የቤተሰብ ፈተናዎች የሚያጠነጥነውን ታሪክ ልናስቀኛችሁ ወደድን። እስከ ታሪኩ ፍጻሜ ድረስ አብራችሁን ቆዩ። በአንድ በኩል አንቶኒዮ የተባለ የሥነ ጥበብ ፍቅር ያለውና የተካነ ሰዓሊ የመሆን ትልቅ ምኞት ያለው ወጣትም ይገኛል። አንቶኒዮ በልቡ ለጥበብ ትልቅ ቦታ ቢኖረውም አባቱ ራይሞንድ ግን በከተማ ውስጥ የሚፈራና የሚከበር የማፊያ ቡድን ዋና መሪ በመሆኑ ልጁ የአመጽና የጉልበተኝነትን መንገዱን ተከትሎ ሕገወጥ የሆነውን የቤተሰብ ንግድ እንዲረከብ ሳያቋርጥም ይጫኗል። አንቶኒዮ በስዕል ሥራዎቹ ላይ የሚያሳልፈውን ጊዜ አባቱ ራይሞንድ እንደ ድክመትና ጊዜ ማባከንም ይቆጥርበታል። በሌላ በኩል ደግሞ ሊሳ የምትባል የ18 ዓመት ውብ ወጣትም ትገኛለች። ሊሳ ወደ ኒውዮርክ ሲቲ ተጉዛ ጥበብን የመማርና አዲስ ሕይወትን የመጀመር ህልም ያላት ሲሆን አባቷ ቦቢ ደግሞ ራይሞንድ የተባለውን የማፊያ መሪ በቁጥጥር ስር ለማዋል ሌሊትና ቀን የሚደክም ለቤተሰቡ በቂ ጊዜ የማይሰጥ የተቆጣና ስራ ወዳድ ፖሊስም ነው። አንድ ቀን አንቶኒዮና ሊሳ በማህበረሰብ የጥበብ ማዕከል ውስጥ ያልተጠበቀ መገናኘትም ያደርጋሉ። ሊሳ ለሳሊያን ሞዴል ሆና በተገኘችበት ወቅት አንቶኒዮ ምስሏን በወረቀት ላይ በውበትም ይስላታል። በዚህ አጋጣሚ በመካከላቸው የጠነከረ ሳቢነትና ንጹህ የሆነ ፍቅርም ይፈጠራል። ሁለቱም ስለ ወደፊት ህልሞቻቸው፣ ስለ አባቶቻቸው ከባድና ጨቋኝ ቁጥጥር እንዲሁም ከዚህ ከተማ ወጥተው ወደ ኒውዮርክ ሲቲ ተጉዘው አዲስና ነፃ ህይወት የመጀመር ምኞታቸውን በግልጽም ይወያያሉ። አንቶኒዮ ለሊሳ በጥንቃቄ የሳላትን ውብ የቁም ምስል ስጦታ አድርጎም ያበረክትላታል። በመካከላቸው ያለው ፍቅር እየጎለበተም ሲሄድ ሊሳ በ18ኛ ዓመቷ የልደት በዓሏን ራት ላይ አንቶኒዮን ወደ እሷ ቤት እንግዶች መካከል እንዲቀላቀልም ትጋብዘዋለች። ነገር ግን ያ የልደት ምሽት ወደ አስፈሪ የቤተሰብ ግጭትና ውጥረትም ይቀየራል። የሊሳ አባትም ከስራ ዘግይቶ ወደ ቤት ሲመለስ የደመኛ ጠላቱ የራይሞንድ ልጅ አንቶኒዮ ከልጁ ጋር ተቀምጦም ያገኛል። በዚህ የልደት ግብዣ የአንቶኒዮ አባትም ተገኝቶ ነበር። በሁለቱ አባቶች መካከል ከባድ የቃላት ውጊያና የጥላቻም ይፈነዳል። ቦቢና ራይሞንድም ልጆቻቸው በፍጹም እንዳይገናኙም በጥብቅ ያዝዛሉ። ራይሞንድ ልጁን በማፊያ ዓለም ውስጥ ወደፊት መሪ እንዲሆን እንጂ ከፖሊስ ልጅ ጋር እንዲሆን በፍጹምም አይፈልግም። በተቃራኒውም ደግሞ ቦቢም ደግሞ ልጁ ከወንጀለኛ ቤተሰብ ጋር ማንኛውንም ግንኙነት እንድታደርግም አይፈቅድም። በአባቶቻቸው ጨቋይ ባህሪ ቁጥጥርና የማቋረጥ የቆየ ጥላቻ በተበሳጩ አንቶኒዮና ሊሳ ከቤታቸው ጠፍተው በጋራ ወደ ኒውዮርክ ሲቲም ለመኮብለልም ይወስናሉ። በሌሊት በሚስጥር ተገናኝተው የትራንስፖርት ቲኬት በመቁረጥ አዲስ ሕይወት ለመጀመርም ይዘጋጃሉ። ነገር ግን ያዘጋጁት የሚስጥር እቅድ ሳያስቡት ለትልቅ ሚስጥር ሴራና አደጋም ይጋልጣቸዋል። የራይሞንድ ታማኝ አገልጋይ መስሎ የሚሰራው ካርሜን የተባለው የማፊያ አበል የራይሞንድን ስልጣንና ቦታ ለመንጠቅ እንዲሁም ብዙ ገንዘብ ለማግኘት በማሰብ ሁለቱን ወጣቶች አፍኖም ይወስዳቸዋል። ካርሜንም ለራይሞንድ ስልክ በመደወል ልጆቹን በሕይወት ለማስለቀቅ $50,000 የቤዛ ገንዘብም ይጠይቃቸዋል። ልጆቻቸው ለሞት አደጋ መጋለጣቸውን የተረዱ ራይሞንድና ቦቢ እርስ በርስ የነበራቸውን ጥልቅ የቆየ ጥላቻ ወደ ጎን በመተው ልጆቻቸውን ለማዳን በጋራ ለመስራትም ይገደዳሉ። የካሜራ ምስሎችን በመመርመር የጉዞ መረጃዎችን በማጣራትና የራሳቸውን መረጃዎች በማግኘት ካርሜን ልጆችን የት እንደደበቃቸውም ይደርሱበታል። ወደ ቦታው በሚጓዙበት ወቅት እነዚህ ሁለት ግትር አባቶች በመኪና ውስጥ እርስ በርስ በመነጋገር የፈጸሟቸውን ትልቅ የስህተት እርምጃዎች መገንዘብም ይጀምራሉ። ሁለቱም የልጆቻቸውን ፍላጎትና ደስታ ከመስማት ይልቅ የራሳቸውን ፍላጎት፣ ንዴትና ጥላቻ ያስቀደሙ ጨቋኝ አባቶች መሆናቸውንም በከፍተኛ ጸጸትም ይረዳሉ። ወደ ካርሜን መደበቂያ መጋዘን ሲደርሱ ከባድ የሞትና የሕይወት ውጥረትም ይፈጠራል። ካርሜን ሽጉጥ በመደቀን ራይሞንድን ገድሎ የማፊያ ዋና መሪ ለመሆንና ቦቢን ለማጥፋት ዝግጅቱንም ያጠናቅቃል።
ነገር ግን በተደረገው አደገኛ ግጭት ውስጥ ራይሞንድ ቦቢንና ልጆቹን ለማዳን ሲል ሕይወቱን ለአደጋ አጋልጦም ይጋፈጣል። በተተኮሰው ጥይት ራይሞንድ ክፉኛም ይጎዳል። ነገር ግን ካርሜን በቁጥጥር ስር ውሎ አንቶኒና ሊሳን በሰላም ይድናሉ። ራይሞንድም በህመም ላይ እያለ ለልጁ አንቶኒ እውነተኛ የአባትነት ፍቅሩን ይገልጽለታል። ልጁን ከዚህ በኋላ ወደ ወንጀል ዓለም እንዲገባ እንደማያስገድደውና ህልሙን ተከትሎ የሳሪነት ሙያው እንዲቀጥልም ይፈቅድለታል። ቦቢም ሊሳን አቅፎ ይቅርታ በመጠየቅ ወደ ኒውዮርክ ሲቲ ሄዳ ትምህርቷን እንድትከታተልና ህልሟን እንድታሳካም ይፈቅድላታል። ራይሞንድም በቃላት ቀልድ አድርገው እኔ ሕይወትህን ስለታደግኩ የሰርጋቸውን ወጪ አንተ ትሸፍናለህ በማለት የሁለቱ አባቶች እርቅና የልጆቻቸውን ነፃነትም ያበስራሉ። ከዚህ አጭር ድራማ የምንማረው ትልቅ ቁም ነገር ቢኖር ወላጆች የልጆቻቸውን ሕይወት፣ የወደፊት ዕጣ ፈንታና ህልም በራሳቸው ያልተሳኩ ፍላጎቶችን፣ ጥላቻዎችና ስሜቶችን ለመጫን መሞከር የለባቸውም የሚለውን ነው። በሁለተኛ ደረጃ እውነተኛ የወላጅ ፍቅር ልጆችን በነፃነት እንዲበሩ ማድረግ፣ ህልማቸውን መደገፍና ደስታቸውን ከምንም በላይ ማስቀደም ነው የሚለውን ነው። እስካሁን ስትከታተሉን ስለነበረ እጅግ አድርገን እናመሰግናለን። ቸር ሰንብቱ።